ወደሰውን በግድት ትከፍላታል እስቲ ምን እንደምታመጣ እናያለን እንደውም ካርቶን በ5 ብር ጨምረህ ትከፍላል አራ ጥሩ ነው እንግዲህ እንደሱማ ከሆነ እንግዲህ ከ5 ደቂቃ በኋላ የማንኛችን ህግ እንደሚሰራ እናያለን አቦይ ሽማግሌ ቦሬ ሊያዝገን ነው በቃ ቀጥቅጠን እንቀበለዋ ይሄ ሽማግሌ ምንም አልገባው ያለ ንብረት ጠለብ ትሄድ ይሻላል ወይስ ብከፍል ይሻላል የተባልኩትን ሳይሆን የፈለኩትን እከፍላለሁ የሚል ሐሳብ ነበረኝ አሁን ግን አይመስለኝም ሰዓቱም ሄዶባችኋል ማን ሊያስገድደን ይችላል ማን ደፍሮ በላይ አንተ ምንስም ነው ወይኔ ፈራና አይደልና አሁንማ ረፈደባችሁ ለሞቷ የድመት አፍንጫ ታሸታለች አሉ ማን ደፍሮ በላይ ለማለት እሱ ነው ዛሬ እኔ መሰለ ትርኢት ያለው ብዬ አላሰብኩም ነበር እግዚአብሔር ይስጣችሁ ጋበዛችሁኝ እሱ ነው እንግዲህ አየህ ማን ደፍሮ በላይ ነው ማለት እሱ ተይ በቃ እኔ በዚህ ፍጥነት ተዋወቃላችሁ ብዬ አልጠበቅኩም ነበር ግን ቀንቷል ቶሎ መጣል ያው የፎከርክበትን ሳይሆን የሰራህበትን ያስ አንቺ እጅ ቦርሳ አሁን ለነዚህ ወመኖች እናንሽ ነው እሱ ነሽ የምትጠሪው አራታሽ ፌስ አባ አነኩማ ማን ደፍሮኝ ቪዲዮ ማንች እኔ ምልሽ አረ ከዚህ አካባቢ መጥፋት አለብን ፖሊሶች እኮ እየፈለጉን ነው እንደውም ሊያመሰግኑን ነው የሚገባው ለምኑ በስራ አጥነታቸው ኮርተው ነጋዴውን እየዘረፉ የነበሩትን እኛ ደግሞ ስራም ማስያዝናቸው አይገርምም አሁን አንቺ እንደዛ መተሽው አይደለም ስራ ከቤት መውጣት የሚችል ይመስልሻል በሴት ጥርሴውን ለቀብሎ ከቤት መውጣት የሚችልም አይመስልኝ ቀልደሞታ እና ታዲያ እንደዛ ደምታክ እያየውክ ዝም ማለት ነበረብኝ አለ መግደሌ ነው ሆኜ ነው እሺ ጋሽዬን ፈርቼ ይዛ ደግሞ አንተም አንድ ቀን አይቀርልህ ትቀምሳት አለ ማ ከኔ ጋርም ተሳፈጫለሽ አዎ እንዴ ይው እንዳልቀጭሽ እሺ ወረምሳ እንዴ ያነሳስ እንዴት ነው አንጀት ለመብላት ነው ወይስ ያው መደበኛውን አበሌን ወዲ በል ማለት ነው ያው ቅዳሜ አይደል በጊዜ እጄ በጊዜ ልመለስ ብዬ አራታው 7 ሰዓት ለሊት በጊዜ አይደል ልክ እንደው በፀሐዩ ድብልቅ ባለ ፀሐይ መጣችሁ ቁጭ ምትሉ ነው የምትመስሉት ያው እንደየሰዓታችን እኮ ነው ያንተን 7 ሰዓት እኮ የኔ ሰዓት 1 ሰዓት ነው የሚለው የኔ 7 ሰዓት ለአንተ 1 ሰዓት ነው አየህ አይገጣጠሙም የኛ ፈረንጅ እሺ ጎበዝ እንዴ የእጅ ቦርሳ ናት እስቲ ባክ ብርድ ከምታስቀጠቅጣት ጥራትና እዚሁ አንደኛውን የቤተሰብ አባል ትሆን እሺ ካልክ ደስ ይለኛል እኮ ይሻላል ያው ሁለት ስንሆን ወጪ እንዳይበዛብህ ራስ እንዴት ነው ያው አንተ
ሁለት እንዴ አልገባህም? እንዴ አንተ እኮ ማለት 11 እኮ ነው። እሷ አንድ ስትጨመር 12 ደርዘን ሞላችሁ ማለት ነው አይደል? ደርዘን ሞላችሁልኝ። ከዛ በኋላ እኔ ብድ ብዬ በእናንተ ቀውሼ ያችን ድድ መስጫ ቦታን በመተካካት በሚለው ሰላማዊ ርክክብ እናደርጋለን ማለት ነው። ያው ምርጫው ተራዘመ ብለህ ጫካ ማገባ ከሆነ ደስ ወይ ተጫካ ወጥቼ ከተማ ገብቼ እንደገና እንደከሌ ደግሞ ወደ ጫካ በጨረሻ ላደርገው። እስቲ አልቁጠረው አንተም አትቁጠረው። እሺ ታዲያ ራስህን ጠብቅ። ግራ ቀኙን ፊትን ኋላን መመልከትን አትርሳ። ጠላተ ብዙ ነው፣ ተጠንቀቅ። አባዬ ወይዬ ያንተ ልጅ ማን ደፍሮ እኮ ነው። ሁለተኛ እንዳት ማን ደፍሮ በላይነህ ማን ደፍሮ በላይነህ ነሽ ወይስ ተመለስክ ፈርተህ? እዚህ ጋር እኮ አቁመኝ። በስንቱ ነው ያስለከፍከኝ? ጂኒ ወይ መጋኛ መሆን አለበት እንጂ ወንድ አንቺን ኧረ ምን ይወጣልኛል? እኔ እንዳ ሴቶቹ ዳልሽ ጡትሽ ምናምን መባል አልፈልግም እንጂ እነሱ ኖሮሽ ነው እንዴ? አሁን ባስቅ ና ሂዳው አባባ በህይወት ኖረ ልጅህን ወንድነት ብታይ ምንኛ በተደሰትክ። ሞት ስልህ እንዴት እያስከበረኝ እንዳለ ብታይ። ማንም ቀና ብሎ አያየኝም። ምናልባት በእኔ ያዘንክበኝን በሱ ትካስ ነበር ብዬ አስባለሁ። እኔ ልሆንልህ አልቻልኩም ነበራ። ልጄን ግን አንተ እንደምትፈልገው አድርጌ ነው ያሳደግኩት። የቤተሰቡ ከለላ ዋስ ምሰሶን ያደረኩት። በልጅነቱ እናቱን ቢያጣም ሁለቱንም ሆኜ አንበሳ አድርጌ ያሳድገዋለሁ። ማን ደፍሮ በላይነህ ግዛቸው። እግዚአብሔር ይመስገን ስሜን እንድኖሩ አደረገኝ። ማን ደፍሮኝ? አሁን በላይነህ እንዳልከኝ የበላይ ነኝ። አዎ እንዴት ደስ ይላል። ነፍስን ይማረው አባባ። ጥሩ ዜና። ምናልባት ዛሬ እንቅልፌን ከ2 ዓመት በኋላ ወደ ይሆናል። የናፈቀ ወዳጅ ልተዋወቀው ነው ወንድሜ። ያሉን ጥያቄዎች ሁሉ መልሳቸውን ታገኛለህ። እንጂ አባይ ነጋ እንዴ? አይ ያንተማ መሸ። እንደ ሰላቢ ስትዞሩ እያደራችሁ በቃ ነጋ እንዴ መሸ እንዴ ትላለህ? ያው ቻገር ያለኔ ማን አላት? ልክ ህዝቡም ለሊት ስለሚተኛ ልጠብቀው እኮ ብዬ። አዎ አይደል? ያላንተ ይሆናል ያላንተ ይሆናል። ያንተ ባትኖር እኮ ከተማ እስከ ከተማ ሰው ነበር። አምቡላ
ደግሞ በጊዜ ተነሳ። አንድ የምናገኘው ሰው አለ። ደግሞ ለአንዱ የወሰደውን ዕቃ ሳይመልስ ከእሱም ብሶ ይለደፋል። ማን አባቱ ነው? አሁኑኑ እንሄድለታለን። አሁን ትንሽ አረፈናል። ያቺ እጅ ቦርሳ የት ሄደች? አትወጪም አንቺ ሜንቶ? ቤተሰብ እንደሌለው ሰው በወጣችሁበት መቅረት በቃ ስራ ሙያ ያደርጋችሁት አይደል? ቆይ አንቺ በየትኛው ስትል የእጅ ቦርሳ በሉኝ። እሱኛው ምችት ድልት ብሎ ነው። ምችም ታሽ እኔ ነግሬሻለሁ። የአባትሽ ጭቅጭቅ ራሱ ስራ ሆኖብኛል። እኔ ወይ አንደኛሽን በእኔ ስም ቀየሪና ምን አገባ ብዬ ላባረው። አግኝቼ ነው ጋሼ። ሰላም ዛሬ ስለ ወንድሜ እስቲ ሁሉን ታሳይኛለሽ። የምድር ሁሉ ማረጋገጫው የአይን ምስክር ነው። ለኔ ደግሞ ካንቺ ውጭ ሊመሰክርልኝ የሚችል አይን የለም። አሁን ማልቀስ የሚገባው እሱ ነው። አንተ ትልቅ ሰው አይደለህ እንዴ? ምን አለበት ብንከባበር? እያለን እኔ የለውም ታስለኛለህ? የለውማ። ከሌለውስ የለውም እንዴ? ይሄ አወቁስና ቁስታን ነው በስተቀር ስለኔ ማለመኖር ከኔ በላይ አትልታል አትችልም። ምን ነክቶ ነው አሁን ያለው? ኧረ የሉም ጋሼ። መች ድርሽ ብለው ታዲያ እኔ ስፈልጎት ነበር። እርሱ አላምን ብለው ነው እንጂ ወሽ አየር መች ድርስ አሉና እኔ ራሴ እየፈለኳቸው ነበር። ታዲያ እውነት እሱ ነው እንጂ ደግሞ የውሸትም አይነት አለው። ምን ተቀደልሽ? ግፍ አለው እኮ ውሸት። ተይ እንጂ በልኩ በመጠኑ ሲሆን ነው ደስ የሚለው አይደለም እንዴ? ነው አይደለም እንዴ? በይ ወደ ስራ። በእውነቱ ጥሩ ስራ አልሰጣት። እንዴት አገኘው ብላ እንደዚህ ስትቀደድ በኋላ ለሰፊም ታስቸግራል። አሁን ሰፊ ምን ይቸግራል? እና ደግሞ አልቷል። አሁን በኤሌክትሪክ በማኑዋል ይሰፉታል። እሱ አይደለም ችግሩ። የሚዋሻው ሰውዬ ውሸት ምንድነው የሚያስገለፍጥሽ? ማቴሪል ላሳበድኩሽ አይደለም? ኧረ ያቺም ሴት ሆና ቢልልሽ በአንቺ ቤት ማሸብለልሽ ነው። እና የሁሉ ሰው መሀል መንጭቃ ጸቡን አስበኸዋል? በዛ ላይ ጋሼ በጊዜ ግቡ ስላሉ ነው። እንዳታደር ብዬ ነው አስቤልህ። እና ተመችታ ነበር? እየጠየኩህ አይደል እንዴ? ተመችታለች ወይ? ኧረ ይረጋጉ። እርስዎ ደግሞ እንዴ ምግብ የያዘ ጠረጴዛ ላይ እኮ ነው ያለ ነው እንዴ? እኔ እኮ ይገርመኛል። በጠረጴዛ ዙሪያ ይላሉ። እኔ እኮ ጠረጴዛ ቸግሯቸው መስሎኛል። ለካ ጠረጴዛም እያለ የሚደባደቡት የጠብ ሱስ ስላለባቸው ነው። እርሶም ግንፍል የሚሉት ለዛ ነው እንዴ? ነው። እሺ አሁን ተመችታለች ወይ? አይደለም እኔ አንቺ ተመችታሻለች። እሺ ምንድነው 10 የሚጨቀጨቀኝ በሌሊት በጨለማ እንዴ? እና ተቀየምከኝ? ትናንት ላወቅኳት ለዛች ተራ ሴት እንዴት ነው አንቺን የምቀየምሽ? ባይሆን ካሳውን 1-2 ቺኮች ላይ ለጣል ታደርጊብኛል። ጣጣ የለውም። ያልተፈቱ ብራንድ የሆኑ ቺኮች አሉ። አየኔ ቅመም ሰማናት። እውነቱ ልጄ መከበሪያዬ ነው። እኔ ማንም ስጫወትብኝ እንደደኩት
በስተርጅና ማንም እንዲጫወትብኝ አልፈልግም። ገባ? ስለዚህ ልጄ ከህግና ከፈጣሪ ውጭ ማንንም እንዲፈራ አልፈልግም። ይሄ ልጅ በዚህ ከቀጠለ ነገውስ የራሴ የሚለው ኑሮ ካልኖር እንደወጣ በዛው ቢቀርስ? ተው። ለምን ስለ ልጅ አሳሰብ ትመስላለህ? የፈራው ስለ ገዛ ልጅ ነው። ገባ? ያው ደግሞ ልንገርህ፣ እውነቱን ልንገርህ፣ ያንተ ልጅ እንዲህ ደረታውን ነፍታ ከዳር እስከ ዳር የምትሄደው የኔ ልጅ ተማምና ነው። የማን ልጅ እንደሆነች አትርሳ። አውቃለሁ ባይልልኝ እንጂ ከቤተሰቤ አብልጬ የአንተን ጠላቶች ስመክት ደመኞችንም ሳደማ ነው የኖርኩት። እንግዲህ ደመኞች ጋር ስም ዝርዝራቸውን አስገባት። ያው ብድር መላሽ አድርገኝ የሚለው ጸሎቴ ምን አልቀረም ማለት ነው። እንደውም አንተን ከማናገር ጎረምሳውን ባናገር ይሻለኛል። አይሰማም። ደግሞ ትግል አይሰማም። መስሚያው ጥሩ እያልኩ በእውነትህን ነው። ከንቱ ድካም ነው። ድሮስ ደንቆሮ አድርጋ አሳድገው እንዴት ሊሰማኝ ይችላል? አቶ ነርሱ ቀይዋን መስመር አልያዝ ተነስቷል። አንተ ሆነብኝ እንጂ ማንም ሰው ከዚህ ቢሮ ውጭ ያለውን አየር አይተነፍስም ነበር። ዛሬ ተነስታ ልጄን አንድ ሰው እንዲናገረው አልፈልግም። አንድ ሰው ለካ ልጄ ወደ አይደለም የሚያባርቀው ፈጣሪ ሰውም ህጉም የሚያባርቀውን ነው የሚሰማው። አንቺ እያይሻት ሂጂም እንዴ? መንገዱ እኮ ለሁላችንም ነው የተሰራው። አየኸዋ ራሱ ገፍትሮኝ ነገር ሲፈልገኝ እሱ ልክ ነው። ሂጂና ይቅርታ ጠይቂ። አሰብኩት የኔ ቆንጆ አንተን አስቀይሜ መሄድ የለም። ስለዚህ እባክህ ይቅርታ አድርግልኝ። አንቺ ቆይ ሰውዬ ለምንድን ነው አልፈታ ያለን? ቆይ ሂድ አንተ ጓደኛዬ እንደዛ ስትለው እንዳልሰማ ምን አዲስ ነገር አለ? ምንም እየፈለግነው ነው። ምንም ፍንጭ አላገኘንም። ግን ለምን አንተው ዳጊ 2 ዓመት አይኔ መጨፈን ያቃተው ያለ መጠጥ ለምን እንደሆነ ታውቃለህ አይደል? እኔ በፍርሃት ውስጥ መኖር ሰልችቶኛል። ላንተ ምንም ዋጋ ከፍላለሁ። ባሊ ሰዎች ሙሉ እየሞከርኩ ነው። ሞክር፣ በደንብ ሞክር። የፈጀውን ይፍጭሽ። ዳጊ ምን አዲስ ወሬ አለ? እንደሚያስከፍል ታውቂያለሽ። ግን እንደ ሰው ይለያያል። የማን ፋይል ይከፈትልሽ? አንቺ ፒዛ ትበያለሽ ወይስ ወሬ ትበያለሽ? አረ ፒዛ ይሻለኛል። ስማ በኋላ እንፈተፍተዋለን። አያሳስብሽ፣ እንዳያቃጥልሽ እናቀዘቅዘዋለን። አሬ ነገር ግን ምንም አላማረኝም። ቶሎ ብንባጠስ ነው የሚሻለው። አረበን ርቦኛል።
እሺ እናመሰግናለን። ማናት? እኔ ምን አባሽ አውቃለሁ? አብረን አይደል እንዴ ቁጭ ያለው? ወይ ቆንጆ ስለሆንኩ ሻፍዳብኝ ይሆናል። ኧረ እባክህ እና አንተ በቃ ሁሌ ትታያለህ። እኔ ጋር ስላለ ነው ያየችውሽ። ምንድን ነሽ አንቺ? ሲበላው ሄደና አመስግናት። ለምኑ የበላሽው አንቺ? ቁጭ ብዬ ባየው ሂጂ ላመስግን? ሂጂና ራስሽ አመስግኝ። ኧረ እባክህ ደፋር። እራት የመጋበዙን ቻንስ ካገኘክ ብዬ ነው። በዛ ላይ ያስ ታባታ እንደምታምር አንቺ ቆንጆዬ ነገር ነሽ። ታመሰግኛለሽ ወይስ ይብራብሽ? እይ ተነሽ ነይ። ልናመሰግንሽ ነው የመጣን አይደል? አዎ ታምራለች። ዳጊ ይባላል። ኪድ ይባላል። እህቱ ነኝሽ። እናመሰግናለን። ጽናት ይባላል። መደወል እንችላለን? ኧረ ምን ችግር አለ? ያች ትጋጻ ምንም መተባለብ አልፈልግም። አሁን ግልጽ አማርኛ ንገረኝ። ጋሽ የወሰድኩት ዕቃ ጊዜ ያለፈበት ነው። ስለዚህ በዛ ብር አልከፍልም ማለት ነው። ከሸጠ በኋላ መደራደር ፈለገ በጥፎ አስከፍሎት እና ይዙ ምንም አትጠራጠር። እንዴ እኔ የምለው ቅድም ምንድን ነው ያለ ስሜ ስም ሰጥተሽ ያስተዋወቅሽ? ለምንድን ነው? እና ታዲያ ማን ደፍሮ ስትላት እችን የመሰለችክ ምን ይሰማታል? ስሜ አባቴ በምክንያቱ ስሜን ያወጣልኝ። ለዛም ነው ስሜን የምኖረው። የአባቴን ቃል ደግሞ በጣም አከብራለሁ። ወደድካት እንዴ? ምን ያገናኘዋል ከዚህ ጋር? ያው ስለ እሷ ነው እያወራን ያለ ነው ብዬ ነው። ያው ደስ ትላለች፣ ታምራለች፣ ቆንጆ ነገር ነች። አይደለችም እንዴ? እኔ እኮ ሴት ነኝ። የሴት ውበት ብዙም አይታየኝም። ምን ሆነሃል? ምን ይስቃል? አይ እንደው ለመጀመሪያ ጊዜ በሙሉ አፍሽ ስለ ሴትነትሽ ስታወሪ ሰማሁ። ሴት አልመስልም እንዴ? አንቺ ዛሬ ምን ሆነሻል? ፈልገሽው ነው ወይስ ምንድን ነው? ቆይ አንቺ በቅጡ ሴትነትሽን አጣርተሽ አይተሽው እንኳን ታውቂያለሽ? ጠየቅኩክ፣ መልስልኝ። ኧረ አንቺ ማንኛውንም ሴት የምታስንቂ ከባድ ቺክ ነሽ። ምን ነው መጥበስ ምናምን አማረሽ እንዴ? ዛሬ ቤት ነው ማደር ያለብኝ። እሺ አባዬ ብዙ ሳይቀየመኝ ደህና ደር። ቻው። ነፍቶልሻል ደግሞ አሁን የነብሩ ጭራ ተይዟል። አታስብ፣ ማድረግ የማልችለውን ነገር አልጀምርም። አንተ ተጠንቀቅ። ሁሉም በፍጥነት ማለቅ አለበት። ይገባኛል። ብዙ ካልተፈተነን አንወጣውም። አይዞህ በርታ።
ተገናኝተን እናወራለን። ሰላም ደር። ይሄ ለአንተ የሚከፍለው ተራ መስዋዕት ነው ወንድሜ። ስለ እኔ ኖረህ መጨረሻዬን ሳታይ የትም ቀረ። ሁሉም የትም ይቀራሉ። የጣሉህ ይጣላሉ። ቃል ገባልሃለሁ። አባዬ እኔ በጣም እየተረበሽኩ ነው። ለምንድን ነው የሆንከውን ማትነግረኝ? ኧረ አንድ በልቶ ያልጠገበ ነጋዴ በማን አለብኝነት የምታመጣው ነው ያለው አይደል? ማን ነው? ቶ የዛሬ ሌሊት በሰላም ይንጋለትና ነገ አንተ ትሄድለታለህ። እኔ አባዬ አይነጋልኝም። ማን እንደሆነ ብቻ ንገረኝ። ተው አልኩህ እኮ። እኔ አባዬ አቦ ንገረኝ። ነገርኩህ። ረጋ በል። ከዚህ ይልቅ ሌላ ጉዳይ አለን። ደግሞ ምን? የቤተሰብ ጉዳይ ነው ይሄ። የዚች እጅ ቦርሳ አባት ልጅቷ እያስቸገረችው ነው መሰለኝ። ስሞታ መጥቶ ነበር። ምን ነው የሚላት? ትምህርቷ ሲል ይኸው ከማንም በላይ ማንንም የሚያስንቅ ውጤት አመጣች። አሁን ደግሞ ምን ሁኚ ነው የሚላት? ተው። ይሄ የወላጅ ጉዳይ ነው። የወላጅ የወለደ ማንም ወላጅ የልጁን ደስታ ማየት ይፈልጋል። በልጁ መደሰትንም ይፈልጋል። ገባ? ስለዚህ እሷ ደግሞ ሴት ነች። ሴት ልጅ ደግሞ ማግባት አለባት፣ መውለድ አለባት። እንዴ እሷ ባልተገኘላት እንዴት አይገኝላትም ብለህ ነበር? ሽማግሌ ተልኮላት። እንግዲህ እንደዛ ነው። ሴት አልመስልም እንዴ? አንቺ ማንኛውንም ሴት የምታስንቂ ከባድ ችግር። ምን ነው መጥበስ ምናምን አማርሽ እንዴ? ምን ይላል ይሄ? ማን ሴቱ ናት ብሎ አምኖ ማንስ አንተን ደፍሮ ጠጋ ብሎ ይላል ማለት? እኔ ሁሉም ወንድሟ ሰይጣን ነው የሚሉት። ታዲያ አንተን እየፈሩ ማን ጠጋ ብሎ ይጠይቃት? የራስህንም እኮ ህይወት መኖር ስላለባት ከስርህ ቀስ እያልክ ማራቅ አለብህ። አባ እሷ እኮ ለእኔ ሁሉ ነገሬ ናት። እናቴም እህቴም ሁሉ ነገሬ ነች። እሷን ከኔ ማንም ሊያርቃት። ምን ይላል ይሄ? ነገ ስታገባ አይደለም እሷን እኔን ትተኸኝ ትሄዳለህ እንዴ? እና ወይስ ከእህትነቱ መስመር ዘላችኋል? አባ ደግሞ ምን እያልክ ነው እንዴ? ታዲያ ምን ልበል? እሷ እኮ ከአንተ ውጭ ያለችኝ አንድ መሸሸጊያ እህቴ ነች። ገና ደግሞ ልጅ ነች። ለትዳር እንኳን አልደረሰች። ያ ልጅ አትበል። ምን ነካው? ሴት ልጅ 20 ካለፈች በኋላ ትዳር መያዝና ወልዳ መሳም ያለባት ጊዜ እኮ ነው እንዴ። ያ ማለት አግብተን ወልደን ከሆነ አንገናኝም ማለት ነው? ለምን ነው የምትገናኙ? እኔ እሱ አባት አለ ጓደኛዬ ነው። ሳገባ ሚዜ ነበርኩ፣ እሱ ሳይገባ ነው ሚዜው ነበር። ይኸው ታገባን በኋላ እንገናኛለን፣ እንጠያየቃለን። ምንድን ነው የሚከለክለን? እናንተ እኮ ቀን በቀን አትገናኙ፣ አብራችሁ አትጠጡ፣ አብራችሁ አትጨፍሩ። እንዴ ኪዲ እኮ ኤቭሪዴይ ሁሌም ከኔ ጋር እኮ ነች። ድሮስ ደንቆሮ ሳድርገው እንዴት ሊሰማኝ ይችላል? አሁን ግባ እናስብበት። ይኸውልህ ሹሩባ መሰራት፣ ቀሚስ መልበስ፣ የሴት ጓደኞቿ ጋር እንድትገናኝ ማድረግ፣ ሴት ልጅ መሆን ያለባትን ነገር እንድትሆን ቀስ እያልክ እያስረዳት እየመከርካት ተለውጣት። የግድ መስጨነት ፓራሜትር ይለኛል።
ይኸውልሽ የምታገቢው ሰው ማንም ይሁን ማን ደስታሽን የሚነፍግሽ ከሆነ እመጣለታለሁ። እሺ ገና ባሉ መች ተገኘ? ቢገኝ ራሱ አይተኸው አንተ ከፈቀድክለት ነው የሚጠጋኝ። በዛ ላይ ሴትነቱ ሲሳካልኛል ብለህ ነው? እንደውም ከዛሬ ጀምሮ ሴትነቱን ትጀምሪያለሽ። አሪፍ የሴቶች የውበት ሳሎን ሄደን ፏ ብለን እንሰራለን። እንሰራለን፣ ደስ ይላል። አንቺስ ወንድ ሆነሽ ስንት ታይም አሳልፈን የለ እንዴ? እኔስ ሴት ሆኜ ቋ ቀጭ እያልን ብናሳልፍ ምን ችግር አለ? ኧረ ፒዛ ከፋይ ነች። እራት ልትል ይሆናል። አንሳው አንሳው። ሄሎ ወይ ዳጊ ነኝ። አዎ አሞኝ ነው አሞኝ። እንትን ማህፀኔን በላት ሆዴን ማለቴ ሆዴን። አዎ ታይቼዋለሁ። ኧረ አሁን ደህና ነኝ፣ ብዙ አታስቢ። ኧረ ችግር የለውም፣ አግኝን እንዴ ይመቸናል። ስንት ሰዓት? የት እንምጣ? ማለቴ ከእህቴ ጋር እኔ ማለቴ እንትን አሞኝ የለ እና ብቻዬን ከቤት ስወጣ ቤት አይፈቀድልኝም። አሜን አሜን። አሪፍ ምሳ ተገኝቷል። በዛውም ሴትነትሽን ትጀምሪያለሽ። ነይ ግቢልኝ። ዳይ ተነሽ። እናት እንዴት ዋልሽ? እንዴት ነሽ? ሰላም ነሽ? አለሁልሽ። ይኸውልሽ እቺ ልጅ ወደ ሴትነት እንድትመልሽልኝ ነው የመጣሁት። የፈጀውን ይፍጅ። ሰው ሁሉ እኮ እህቴ ነች ስላላምናለሁ። በእናትሽ ለምን እንዴ ወንድም ነች እያሉኝ ነዋ። ምን አባቴ ይላሉ? ያማል። በቃ አደራሽ እንደው ወደ ሴትነት የምትመለስ ይመስልሻል? አያሳስብም። እህትን ውብ አድርጌ ነው የምሰራልህ። ቴንክ ዩ። በቃ እመለሳለሁ። ስጨርስ እንድደውልልህ ስልክህን። እሺ 0 ቁጥሩ እኔ ጋር አለ። እሺ በኋላ ሰጥሽና እንደውልለታለሁ። አሁን ንካው። ጓ እስቲ አርፈሽ ቁጭ በይ። በቃ እመጣለሁ። እሺ ለምሳ ቀጠሮ ነው ትሰሪ? ወንድምሽ ደስ የሚል በጣም ተሳክቶልን ግን ምን ይመስላል? እንዲሳካልን ጸልይ። ካለበለዚያ ደግሞ ይሄ ከርሰ ሞድህን ችግር አስተምርብኝ። እኔ ግን ሁለቱንም አላምናቸውም። ማንደፍረም እኮ ለአባቱ ነው የሚያገዘው። ስታፍን ዝጋ። አራበህም? እርቦኛል። ሂድ ነው። ሄሎ ማንደፍረም። እሺ እዘጋጃለሁ። ለሁሉም ነግራቸዋለሁ። እሺ ይዛለሁ። እሺ
ሄሎ፣ ተዘጋጁ፣ ስራ አለ። ሃይ፣ እንዴት ነው? እንዴት አያት? እንዴት አያት? በጣም የምታምር ቆንጆ ሴት አለች። ዋው በጣም አምሮብሻል። ግን ይሄን ጫማ መቀየር አለብሽ። እዛ አካሄድሽን ወልከፍ ወልከፍ እያደረግሽ ታስፎግሪኛለሽ። እኔ የምልሽ እዚህ ፀጉር ቤት የእግር ንቅለ ተከላም ታደርጋላችሁ እንዴ? እቺ ልጅ እኮ ሸፋፈለች። እንዴት ብላ ነው እንደዚህ የለመደችው? የማንሰራው የለም። እኔ የምልሽ እኔስ መሰራት ብፈልግ እንዴት ነው? አንተማ መሰራት ነው ተፈለከው ተፈለከው። እንዳንቺ ጨዋ ሴት ከተገኘማ እንደ ጉድ እንሰራለን። ወንድም ጋሼ አረፈደም? እንሂድ። አዎ አንቺ መሄድ አለብን። እኔም ጃኬት ገና ቀይራለሁ። ነይ በይ። ቻው በይ። ቻው። እንዴ ስልኩን እንኳን ሰጠሽኝ። ጋሼ የተረካቢ ሰነድ ዕቃዎች በዝርዝር ደርሰዋል እና የሰነዱም ይኸውና ሁሉም ነገር አሁን ማለቅ ይችላል። ወዝ ኮንሽንች እሺ የፈለገኝ ሰው ነበር። ከባለፈው ጭነት ላይ በርከት ያለውን የወሰደው ሰውዬ መጥቶ ነበረ እና ያለን ሂሳብ ሳይዘጋ ኦርደር አላስገባልህም ብየዋለሁ። ጋሼ ሲለኝ ጋሼ የሉ ወደ አውሮፓ ውጭ ሀገር ሄደዋል ብያቸዋለሁ። እኔ በላይነህን ውጪ አውሮፓ? አዎ። ኧረ ተይ እባክሽ፣ ኧረ ተይ እባክሽ ነው። ይሄ ውሸትሽን ትንሽ ቀንስ አድርጊው። አሁን ሙጥ አርገሽ ጨርሰሽ በኋላ ውሸት ተጠምታ ሞተች ቢባል የሞት ሞት አይደለም እንዴ? ጋሼ እኮ ለእርሶ ብዬ ነው። ለእኔ ብለሽ ነው። እሺ ጥሩ ነው እሱ። ግን ከአህጉር ወጣ በይ ብያለሁ እንዴ? ከከተማ ወጣሁ አልኩ እንጂ ጋሼ ለእርሶ በማሰብ ነው እንጂ ለእኔ አንቺ? አዎ እሱማ ልክ ነሽ። ግን ምን አለበት ከሆነም ደግሞ እንዲቀረብ ያለ ቦታ ኬንያ፣ ሱዳን፣ ኧረ ተይው እዚሁ አስመራ እዛ ነው አትይም? ያው የፈለግሽበት ውሰጂኝ ስላሉኝ እኮ ነው እንጂ አውሮፓ ወሰድሽ? አዎ አውሮፓ። አሁን ሂጂ ወደ ስራሽ እንጂ ጋሼ እኮ ለእርሶ ብዬ ነው። ነው ግድ የለም ሂጂ ካሉ እንግዲህ ምን ይደረጋል? ባልሰራሁት ኃጢአት ያለ ፓስፖርት ገሃነምና ሲኦልን ታስጎበኝኛለሽ። ምን አባቷ ነው የተገለጸብኝ? አለቀስ ልጅሽ ኬት ነው የምታምናችሁ? መኖርማ አለ እንጂ እንዴት ነሽ? ይቅርታ አረፈድን አይደል? ችግር የለም። ያው የሴት ነገር ነች ሲገባሽ ማለት ነው። ያው የሴት ነገር ይገባሻል አይደል? ፀጉሬ ልስትም ስገባ ጥፍሬን ስክራፕ ስቀባ ሊፕስቲኩ ደግሞ እንዴት ይቀላል መሰለሽ? ልክ ነሽ። ከባድ ነው። ምሳ ይቅረብ አይደል? ምን አባቷ ነው የምትይዘው? ንግግሬ ልክ አይደል? ልክ ነሽ። የፀጉርሽ የጥፍር ስክራፕ አይከብድም? ደሳ ነው እንደ ያልኩት። ጨዋታ ከባድ ተጫዋች ነች ብታያት። በጣም ከባድ ጨዋታ አላት። አዎ ከምሳ በኋላ በሳሽ ምትሉኝ? አዎ ዋና ባሽ ላይ ለመሳቅ አይሻ ያው ይሄን ከጫቶች መካከል አንዱ እሺ። ጋሼ
ደግሞ ወደ ልልኪ ነው። ይሄ አዲስ ደንበኞች አቅርቦት በጣም መጠነ ሰፊ ሆነ አቅርቦት ነው የሚፈልጉት ጋሼ። ታዲያ በፍጥነት ቀጥረሽ አገናኘኝ ጋሼ። ለነሱ የሚሆን ክምችት እኮ የለንም። የደረሰውም መጀመሪያ ላዘዙት ደንበኞች ያለ ነው። አንቺ እኮ ይኸውልሽ ውሸት እንጂ እውነት አያምርብሽ። እና አቅርቦት የለም ብለሽ ቀባጥርሽ እንዴ? ኧረ ጋሼ እኔ ያልኩት ለእርሶ ነው እንጂማ ለነሱ እንኳን ለኢትዮጵያ ለምስራቅ አፍሪካም የሚበቃ አቅርቦት አለን ብያቸዋለሁ። ለእርሶ ነው ጋሼ። እሺ ፖለቲከኛ ነበርሽ? ጋሼ አይደለም። በእውነት የእኛ ሀገር ፖለቲከኛ አንቺን ቢያዩ እንዴት እንደሚቀኑብሽ በውሸት በውሸት ኧረ ጋሼ እንዴ ቀላል ይቀኑብሻል እንዴ? እንዳይጠልፍ በለው። ስለዚህ ነግሬሻለሁ፣ ነገውን አገናኝ። እሺ ለነገ ቀጠሪያቸው። እሺ እሺ ጋሼ። እውነት በጣም ለግብዣው እናመሰግናለን። ደስ ብሎናል። በጣም ነው የሚጣፍጠው። ኧረ ምንም አይደል። ቆይ እጄን ታጥቤ ልምጣ። እሺ ያንተ ወስደህ ብለህ ወይስ ጋብዘሽ አጥበሽ ልትጫወች ባይሆን እንዴት ልጠራልሽ? ጠብቂ። የወንድሜ ልጅ ያዘው እንዴ ነው? እሱ ነበር ልጅ። ወንድምሽ ግን እንደኔ ጀግና ሴትን አክባሪ ነው። እኔ ግን አንቺ ሚስቱን ምንኛ እንደምታያት መገመት አይከብድም። ለምን? ቅናት ነው። አሁን እኔ በእጅ ቦርሳ የሚመጣብኝ ወድ መቼም አልፋታው። ማለት እጅ ቦርሳ አልገባኝም። ኪድዬን ማለቴ ሁሉ ነገር ይልች በሷ የሚመጣብኝን ሰው መቼም አልምረውም። እኔም ያስፈራብኝ ነው። በምን ኪድ ያለግሽ ትላክ ምናምን አንቺ ለመንካት ቃሽ እንጂ ታውቂያለሽ፣ ዛሬ ላስቀጥል አላስቀጥል ምንም መተው ያን እርግጫሽን ደግሞ እኔ ብረሳው እሱ መቼም አይረሳሽም። አንተ እንደዚህ አይነት ሙድ አይመቸኝምሽ። ጆ ወይም ዮሐንስ ይባላል። ጆ በይ ኪድ ይባላል ወይም ቅድስት። ኪድ ደስ ይላል። ጥፍት ያለ ስም። ስኳር በዛ። ሙድ ደስ ይላል። ማለት እንደዚህ ልባ መሳቅ ማለት ነው። እስኪ ነው ትጫወቱ የለ እንዴ? አስታውስከው? ያኔ እኮ በጠራራ ፀሐይ መኪናውን የቆለፍኩለት ልጅ ነው። እንዴት ሙደኛ ነው መሰለክ። ምን ይሰራ መጣ? ወይስ የረሳኸውን ማስታወስ? ኧረ ምንም አልረሳሁም። ያን ከመጋኛ የፈጠረ ፌስታማ መቼም አልረሳውም። ያው ለማስታወስ የቆንጆ ሴት እርግጫ ይቀላል ብዬ ነው። ለምን ሰላም ነው እንዴ? ስልኬን መቼ ወሰድክ? ምንችን የሚሰረች ቆንጆ ሴትማ በእነዚህ ሰነፍ ጣቶች ቁጥሮች ነው። እሺ ለማንኛውም ሰዓት መረጋጋት ስትፈልግ ደውልልኝ። በእንግዲህ ስልሽ ሰላም ይሁን። ቻው። የኔ ጌታ እንዴት ነው የወደድኩት? ስለ ምሳው ግብዣ በጣም እናመሰግናለን። በጣም አስቸኳይ ጉዳይ ስለሌለብኝ እንድታያለን። አብረን እንሂድ ነው የሚባለው። ስትፈልጊ ማደር ትችያለሽ። እሺ
ቆንጆ ይጠብቀኝ። ቻው። ልቤን እኮ ተነዳኸው። ምን አባሽ ልባ ልብማ ቢኖርሽ ኖሮ እንደዛ ስትገለፍጪ በታተንልሽ ራስ አይደለክ እንዴ ሴቱኝ ገለመሌ ምናምን ስትለኝ ነበር። እና ሴቱኝ ማለት በየሜዳው ገለፍጪ ማለት ነው? ቀናህ እንዴ? ኧረ እባክሽ ተቀንቶልሻል። ለምን ቀኑን ሙሉ ጥርስሽ እስኪረግፍ ድረስ አልገለፍጪ? ሻውን ያለኔ የት ነው የምትሄደው? ገና ያላንቺ ብዙ መሄድባቸው ቦታዎች ይፈጠራሉ። ይሄን ደግሞ ከዚህ በኋላ መልመድ አለብሽ። ልክ ነህ። ግን እባክህ በምንም ምክንያት የሰው ህይወት እንዳትጎዳ። አንተ የጎደልክባትን ህይወት በምንም ምክንያት መልመድ አላውቅም። ይህንን ቢሆን መልመድ አለብሽ። ቻው። ግባ ወደ ቤት። እንድናደድ አታርገኝ። መቼም ቢሆን አልተውም። ምንም ቢፈጠር እኔ ያስፈልጋለሁ። አልተውም። ነገርኩ። ለአመታት የቀለብኩ በእነሱ ገንዘብ ነው። ለእኔ ባለውለታዬ ናቸው። ለእነሱ ምንም ዋጋ ከፍላለሁ። በኋላ ሁለቱም ጣታቸው የሚቀስሩት አንተ ላይ ነው። ወንድሜ ገንዘቡ ይቅርብና እንጥፋ። የት መሄጃ አለ? አንተ ነህ ይሄን የምታስተምረኝ? አንድ ቀን የምትበላው ብታጣ አንተ ራስህ ለወድ ስትል ትገለኛለህ። የገባሁት ተራ ስራ ውስጥ አይደለም። ዛሬ ያለው ነገ የለውም ማለት አልችልም። በቃ ግባ። በቃ ግባ። አሁን ሄሎ፣ በር ላይ ነኝ እየጠበቅኩ። በፍጹም ሰውየው የተማመነው ነገር አለ። ብቻህን አልተውም። ማንዳ ባንስ እኔ ይጠብቅ። ስራ ብቻዬን እሰራዋለሁ ብሏል። ስለዚህ አዲስ ስራ ሲኖር ደውላችኋል። ምን አስበህ ነው? ነገርኩህ። በመጣ እግር ውጣ። በሰላም ትሄዳለህ ወይስ ልተግበራት? ይቅርታ አልኩኝ እኮ። እባካችሁ የልጆች አባት ነኝ። እንደኔ ጀግና አድርገህ ብታሳድጋቸው ኖሮ ዛሬ ያስከብሩት ነበር። ነሻበታኝ ምን እያልከው ነው? አምጣው እናነጋግረው አልከው እንጂ ደብድበው አልከው እንዴ? ኧረ እኔ እንዴ ምንም ነገር አላደረኩትም። አካሉም አልጎደለም። እስክትመጣ እኮ እየተጫወትን ነው። እባካችሁ ጋሽ በላይነህ የፈለግከውን እከፍላለሁ። ለአመታት ታማኝ ደንበኛህ ነበርኩ። ይቅርታ አድርግልኝ። ምን ይቅርታ? ምን ታመጣለህ ስትል ስትፎክር ነበር። ይኸው ከደራሿ የፈጠነ ልጅ ይዞ መጣ አይደል?
በላውን በቃ ይሄድ እንዴ አንዴ እግሩን እሺ እጁን ጣቱን ስንጣት ነው ያለው? ምን ጣት ነው? የልጆች አባት ነኝ። እሺ ይኸውልህ ከአሁን በኋላ ጣቶችን በደንብ ያቸው፣ በደንብ አስተውል። አየኸው ድጋሚ አሁኑ አይነት ጥፋት እሰራለሁ ብትል ተሰናበታችሁ። በቃ ገባ? እሺ በቃ አሁን ዘድና ቤቷ አድርሰው። አየህ አይደል አባቴ እንደዚህ አይነት ደግ ሰው ስለሆነ ነው የምወደው። በሱ የሚመጣብኝን ማንንም አልመረም። ተግባባን? ዳይ ሄሎ ገባ? ገና መግባቴ ነው። ጠብቄህ ነበር፣ አልደወልክልኝም። ሰላም ነህ? ሰላም ነኝ፣ አታስብ። ይቅርታ፣ እንድትከፋብኝ አልፈልግም። ሴት ስትሆኝ ስታስጠይ ነዝናዛ። እሺ በቃ ጠዋት እንገናኝ። ስትቀናማ የሌለ ያምርብሃል። አንቺ ረፊ ተነስ፣ አንድ ረፊ፣ እሺ ረፊ፣ በቃ እሺ ረፊ። ይገርምሻል ዛሬ እንደ እድል ሆኖብሽ ልክ ከድሮ ሳምታገኝሽኝ ማለት ነው። ስራ ይበዛቦታል ማለት ነው። ዙረት በይው። አንዴ አውሮፓ ነው ስትዩ ስዊድን ነው ስትዩ ህንድ፣ ከህንድ ሆኖ ደግሞ ሌላ ቦታ ይደውልሻል። ዙረታም ነው ያው ማለቴ ስራ ይበዛበታል። ለዛ ነው ስለደከመኝ ከእሷ ጋር ስለስራው እናውራበት። አንቺ ወደ ስራሽ ትሄጂልኝ ይሻላል። እሺ ተጫወት ማለቴ ያው ለስራ ይሰራል። ያው እንግዲህ ቢሮዎችን ያዘጋጃት እንግዶቻችን ወደዚህ ሲመጡ በሳቅ በፈገግታ ስራቸውን አከናውነው እንዲሄዱ በኮሜዲያንነት የቀጠርናት ልጆች እርግጠኛ ነኝ ደስ አስብለኝ። በጣም ደስ ስትሉ ጥሩ ሰው ነዎት። ለደንበኞች እንዲመጨነቅ ትንሽ አንቱ ተዋን ዘግየት ብታደርግልኝ። ምክንያቱም የሰው ልጅ በዚህም ሳይሆን በስራው ነው የሚደክመው አይደል? ይቅርታ አስቀየምኩ። ኧረ በለው በአንድ ጊዜ ከአንቱ ቆርጠሽ አንተ ማለት ትንሽ አይከብድም? ትንሽ ጊዜ ወስጂው ጋር ወስጂው ይሻላል። ይቅርታ። ኧረ እስካሁን ነው እንዴ? እንደውም የዕቃ መጠይቅ የግዢውን ናቸው። እንደውም በጣም ነው የኮራሁብሽ። አንቺ አይነት ወጣት ጎረምሳ አልጠበኩም። የወንድሜ መታሰቢያ ድርጅት ነው እና በቆሞ እኔ በአግባቡ አሳየዎታለሁ። ይቅርታ፣ በአግባቡ አሳይሃለሁ። ስለዚህ አሁን ዝርዝሩን ነው ማለት ነው። ቆይ እሺ ምኗን ነው የወደድካት? ሁሉ ነገር በጣም የምትመችኝ ልጅ። ልክ ነህ፣ ደስ ትላለች። በዛ ላይ ደግሞ እንደወደደች ሁሉ ያስታውቅባታል። እና እኔ የምወደድ ሰው አይደለሁም እንዴ? በጣም በጣም ተወዳጅ ነኝ። ጭቅጭቃችሁ ታቆማላችሁ። ከታክሽን ነው አውቃለሁ፣ ጓደኛህ ነው። ሁላችንም አዝነናል። ግን ማንዴ ከዚህ በላይ ማዘን የለብህም። ታውቃለህ፣ ለእኔ ከጓደኛም በላይ ነው።
ዳጊ እኔ እሱን አጥቼ መኖር አልችልም። ዳጊ ጓደኛዬን የገደለብኝን ሰው ፈልግና አግኝልኝ። ያለበዛ የምጠረጥራቸውን ሰው ሁሉ ነው የምጨርሳቸው። ያልገባውበት ቦታ የለም። ምናልባት አንተን ፈርቶ ሀገር ሸሽቶ ይሆናል፣ ወይ በሌላ ፋውል እስር ቤት ገብቶ ይሆናል። እስር ቤት ላሉ ወዳጆቻችን ንገራቸው፣ ካልሞተ በቀር ፈልጌ ያገኘዋል። እንዴት አደርሽኝ የኔ ቆንጆ? አንተ እኔ እንደዚህ አይነት ቀልድ አይመቸኝም። እሺ በምን ልመችሽ? ቆንጆን ቆንጆ ማለት የሚያስቀጣ ከሆነ ንገሪኝ ይቀራል። ኧረ እና ታዲያ የኔን ምን አመጣ? ያው ደሃ በህልሙ ቅቤ ባይበላ ይባል የለ ምኞቴን ነው። ወደድኩሽ ምናምን እያልክ ባልሆነ በጣም የአንቺን ስሜት ባላቅም ደስ በጣም ወስደሻል። ደጋግሞ ባንቺ መረገጥ ያምረኛል። ለምን ተገናኝተን አንዋራም? ሄሎ ዳጊዬ እንገናኛለን። እሺ መቼም ወሬ ተጠራቅሞልኛል። አንቺ ደግሞ ለወሬ ቀጠሮ ትይዣለሽ። ሳይሆን ልጅ ትመስላለች፣ ግን የትልቅ ሰው ትባላለች። በአንቺ አንድ ልጅ አለኝና እንዴት ያለ የሚያምር ቆንጆ ሸበላ የብረት መዝጊያ የሚባለው አይነት የለም፣ የእሱ አይነት ነው። እንደው አይነቷን ጠረፋ አግብቶልኝ እኔም ከሀሳቤ እረፍ ቢያደርገኝ እንዴት በገላገል። ዛሬ ቢያሳሰብ አለ እንዴ? የቱ ሴት ልጅ መጥለፍ ኋላ ቀር አስተሳሰብ መስሎኝ። ማን አባቱ ማን የቆረጠው? ምን አይነት ወንድ ነው እሱን የሚከለክለው? ኧረ ውሸቴን ነው፣ ቀልዴን ነው እናቴ። ግን ያው እኮ ነው አሁን ልጅ ሰውዬው ባይጠልፍም እሱን ፍቅር ከጠለፈውና ልጅቷን ካግባባና ከወሰደ ያው ከዚህ ዓለም ጠለፋት ማለት አይደል? ልክ ነው። ጨርሰናል መሰለኝ። እኛም በወቅቱ እናስረክባቸዋለን። እናንተም ክፍያውን በጊዜ መክፈሉ እንዳትረሱ። ችኮንች ሄሎ፣ ወዬ ዛሬ ደስ ብሎኛል። እራሱ ጋብዝኝ። ኧረ ደስ ይለናል፣ ደስ ይለናል። አንተም ብቻ ማለት ጊዜ ሊሰጠኝ ትችል። ለዛው ላወራ ፈልጋለሁ ካላስቸገርኩ። ምን አልሽኝ? ሄሎ አልሰማኝም። ብቻችንን ብናል። ሄሎ ኧረ ደስ ይለኛል። እኔ ከአንቺ የምማረው ብዙ ክላስ አለኝ። አያሳስብም፣ እንማማራለን። ሰዓትን ደውዬ አሳውቅሃለሁ። እስከዛው ቻው። ችግር የለውም። ቴንክ ዩ። እሺ ወይዬ እኔ ቆንጆ፣ እኔ ራሱ እንዴት እንደናፈከኝ። እራት ልጋብዝሽ? እሺ ደስ ይለኛል። ቆንጆ ሆኜ ነው መጥቼ የማገኘህ። እሺ እኔ ውድ፣ እሺ እደውልልሃለሁ። ትናፍቀኛለህ። እሺ እኔም ውድድ ነው የማደርግ። ዝም ብለሽ ነው እኔን ለማስቀናት የምትቀባጠሪው? መቀባጠር
ማለት ነው መቀባጠር? አንተ ብቻ ነው የምትወደደው? እኔም እኮ ሴት ነኝ። መውደድ መወደድን እፈልጋለሁ። ልክ ነህ። ሴትነቴን ማመንና መቀበል መቻል አለብኝ። ይቅርታ፣ አንቺ ልክ ነሽ። ያው ሁሉን ነገር መልመድ አለብሽ። አዎ አባትሽም ደስ ይለዋል። አይቀርልሽ እንደው ምናልባት ያኔ አባቶቻችን አሁን እኛ የተሰማንን ተሰምቷቸው ይሆናል። እድሜና ጊዜን ማሸነፍ የምንችለው በፍቅር ብቻ ነው። ደግሞ አንድ ነገር ልንገርሽ፣ መቼም በማንኛውም ሁኔታ ውስጥ ቢሆን አንቺን የሚጠብቅሽ ወንድ እንዳለ እንዳትረሽ። ይህን ቤት በጣም ወደዋለሁ። አስባችሁን ሳያስበው እንደሚቃበት ነው። ያን ቤት ተስታ ያለው እና አሁን ለምታሳስብ እዚህ ነው የሚቀርስ። እኔም ለሶስተኛ ጊዜ ዛሬ መምጣት እንደው እንደሚሆን ጓደኛዬ ነው። አሁን በይው ይሰጣል ይመስለኛል። ጓደኛ ሁሉ ጣስ ነው። ምን ነው አደረገ? አንቺ ግን ማወቅሽ ምን ነው? ምን አደረገ? እንደዚህ ውብ ሆነሽ መጥተሽ አንዳንዴ ካልተረገጥኩ ብሎ ቢሰለኝስ? ቀሚስ ስላደረኩ አይንች ይመጣል። ቆንጆ ነሽ። እንደዚህ አይነት ቀልድ አይመችኝም። ራት ስሚ የሆነ በላ አድርጌ ወደ ቤት ነው። ቤቱ በጣም ነው የሚጨንቀው። ቤት ትገቢያለሽ እንዴ? እና ምን አስበህ ነው አብረን ምናምን እንድናደር? ስታይኝ እንደዚህ አይነት ሴት መስላለሁ? እሺ ተረጋጊ። ራስሽ እኮ ነሽ ራት በልተን ተጫውተን ጨፍረን እንገባለን ያልሽኝ እኮ አንቺ ነሽ። ብዬ ነበር እንዴ? በጣም ይቅር። ያው አባባ ቋርጥ ነው ለዛ ነው ይቅር። ችግር የለም። ራት በልተሽ ቤትሽ አለሽ። ለምን ወደድክ ይመስላል? ወንድ ስለሆንኩ ወንድ በሞላውት ወንዱ ለወንድ ነው እንዴ? ስሙ የሚያኖረው ወንድና ስሙን የሚኖር ወንድ ይላል። እኔ ደግሞ ስሜን የምኖር ወንድ ነው። ወራስ ነው ማለት ነው። እንግዲህ እንግባ አልልህም። አትግደረደር። አባትሽ በዘነዘና ከሚያባርሩ ቢቀርብኝ ይሻለኛል። እሺ፣ ስለ ግብዣ በጣም አመሰግናለሁ። ውለታ መላሽ አርዲ። አረ አሁን በትንሹ ክፈኛ። ምኑን? ተሸኛኝተው እንደሚሳሳሙት ልሳምሽ ልትለኝ ባልሆነ። አረ ቀለል ያለ ነገር እሺ። ካልከበደኝ እሺ። ያው እህት ወንድም ጓደኛ እንደሚያደርገው እቅፍ አድርጌ ደህና ደሪ ልበልሽ። ካልተማዘዝክ እሺ። ደህና ደሪ እሺ። እደውልልሻለሁ። ያው አልኩሽ ምን ተገኝቶ ነው?
አንጨበት ያለ አንድ ልጨርሽ ነጋዴ ነሽ? ትክክል ነው። ከፋልኝ ደግሞ ከዛስ ማለት ነበር አባዬ ውጪ እንደማደር አልነገርኩትም። እና ነገሩ አይ እንደምን ትንሽ ወንድነን አንበሳን ስትላለበት እንዴ ዘመን ተቀየረ ሊወንድ ቤት አላሰቀቀም ምናምን ኧረ በእናትሽ ትንሽ እንጂ ትንሽ የት አባቷ ቀርታ ነው? ሂዱን አይታችኋታል? አላየኋትም። ኧረ እኔ አይቻታለሁ። ያውም ከአንድ ባለሀብት ጋር ጋቢና ቁጭ ብላ ቺክቺክ እየተጫወተች እየተላፋች ነው ያየኋት። አንተ ምን ያቃበጥራል? ሂዱ እንደዛ ነገር አታረጉ። ማን ቢሰራውን ሚኪዬን ስላየኋት እኮ ነው እኔ እንደዚህ ያልኩት። እመዬን ብታያትስ? ቆይ አንተ አፍን መዝጋት እንዴት ይገብዳል? አንተ እንዳታወራ 24 ሰዓት ምግብ መብላት አለብህ። አሁን ከፊቴ ጥፋ። ቁርስ እኮ ደርሷል። ትሞት እንደሆነ ላይ ግድዬን 5 ሳንቲም አልሰጥም። አሁን ሽምነሽ በሚገባ ታውቂ። አሁን የሚመጣው ጭነት በሙሉ አጠቃላይ አድርገን ለማን እንሰጣለን? ለዚህ ጀግና ሴትዮ እንሰጣለን። ገባሽ? ምክንያቱም ጊዜም ትቆጥበልናለች። ይሄ ቁጥ ለሚገዛው ነጋዴ ነገ ከነገ ወዲያ የእርሻ አንቺ ግዢ ትገዥልኛለች። ገባሽ? ምክንያቱም ለእነሱ መላላት አላቸው። ሌላው ትንሽ ይቅር ማለት አይደለም፣ ቆጠብ መጠን አድርጊለት። ምን ጋሽ? ውሸትሽን ነው። እሺ ደግሞ ውሸትሽን ነው። እሺ አሁን ወደ ስራ መሄድ ትችያለሽ።
ይቅርታ ድምጽ ደስ ስላላለኝ ነው አስጨንቄ እዚህ ድረስ የመጣሁት። ኧረ ይሄን ያህል መቸገር አልነበረብሽ። እኔ ትንሽ ሲከፋኝ ብቻዬን ሆኜ እዚህ አሳልፋለሁ። ለዛ ነው። ልታወራ የምትችለው ነገር ከሆነ እባክህ ልሰማው ልካፈል ዝግጁ ነኝ። አመሰግናለሁ። ለምን አንጠጣም? ጋሼ ጉዱንናል ጋሼ። ምንድነው ጉዱ? ያኔ ክፍያው በማስገባት በነበረባቸው ሰዓት ላይ አላስገቡም። ስነግሮ ደግሞ ታይ ችግር የለውም ታማኝ ናት አሉኝ። እኔ ድሮም ቀልብ ያልወደዳትም ነበር ያችን። እና ምን ተፈጠረ? አድራሻዎቹ ሁሉ ተዘግቷል ጋሼ። ጭነት የተራገፈበት ቦታ ሁሉ ዘግቷል። አድራሻዋን አጥፍታለች ጋሼ። ከሀገር ውጭ ሶታ ቢሆን ብራቸውን ስታ ሲጠባበቁ ነው የነበሩት ሰዎች ጋሼ። ቆይ ዛሬ ነገ እያለን ይሁን ለዚህ ደረሰን። እሺ ከዚህስ በኋላ ምንድን ነው የምናደርገው ጋሼ? ጉዳችን እውነት እንደዚህ አርጋው ከሆነ እናቷ ሆድ ብትገባ አታመልጥ። የትም ብትገባ ጋሼ በምድር ላይ ስትኖር የኔ የምትለው ሰው ራስህን ብቻ ነው። ቀሪው ዓለም ያንተ አይደል። በእቅፍ ውስጥ ሁላ ሳይቀር ያለው የራሱ እንጂ ያንተ ሊሆን ይችላል። ያንተ ዶናትሽ እያልሽኝ ስማ የኔ ልጅ እንዲህ አርጎ ያውቃል። ተከታተለው ብዬ ነበር አይደል? አንተ አመዳም ጋሽ ማንደፍሮም እኮ ለእኔ ወንድሜ ነው። ለእርሶ ስል ሳይሆን ለራሴ ለወንድሜ ስል ነው። ማንም እንዲነካው አልፈልግም። ይሻላል። አዎ ይሻላል። እሱ ሞቶ አንተ ቆም እንደማትሄድ ማወቅ አለብህ። ዳጊ ቅድም እኮ ማንደፍሮም ከሆነች ቆንጅዬ ከሆነች ጋር መቀመጫው ከሚያምር ልጅ ጋር ይቸዋል። አንተ አትቀባጥር። ረፍ። ልክ ነው። ራሷ ነች። ራሷ ናት። ገንዘብ ያነሰና ልጄንም ወሰደች። ያው ልትሰማለህ፣ ላረገችው ነገር ከሚገባው በላይ ዋጋ ትከፍላለች። ይህን እንድታውቅ። ይኸውልህ አሁን የምነግርህ የሰው ኃይል ጨምሩና ታየ በተባለበት ቦታ ሁሉ ግቡና ፈልጉ። ይቺ ምሽት ሳትነጋ ልጄን ማግኘት እፈልጋለሁ። ገባ? ዳይ ና ብዙ ልትረሳቸው የማይገቡ ነገሮች አሉ። እነሱን ለመጠበቅ ስትል ታዩ በተባለበት ቦታ ሁሉ ይህን ነገር ማነፍነፉን አትርሳ። ገባ? Sakriva Racha. Nada, nada, de dinheiro.
ነግሬ ነበር። ዛሬ ትልቅ የደስታ ቀኔ ነው። ማን አለ እንደኔ አንበሳን የሚያክል ነገር በቀላሉ የጨበጠ? አልነከሰሽም? ትነክሰኛለህ። አሁን ያንተ ሰዓት ይጀምራል ወንድሜ። ፍርድን ትሰጣለህ። አንተ ምንም አዲስ ነገር ሳትይዝ ደጋግማ ደውልኝ አላልኩም ነበር? ቀኑ እየገፋ ነው። ያው ቀኑ እየገፋ በሄደ ቁጥር አንተም ይኸውልህ አንድ ሁለት እያልክ ጉድጓድህን እየቆፈርክ መሆኑን እንድታውቅ ነገርኩህ። በቃ ሄሎ ኢንስፔክተር ታዲያስ ምን አዲስ ነገር አለ? እባክህ ለልጄ ድረስለት። ነግሬ ነበር እኮ ልጄን አድንልኝ ብዬ ነበር። ወይ ምን ተፈጥሮ የት ነው የወደቁት? አዎ ምን ትልመጠመጣለህ? ወንድ አይደለም እንዴ? ወንድ መሰለኝ። ወንድነቴንማ ካንተ ውጭ ማን ያረጋግጣል? ዘመኔን በሙሉ አዩኝ ነኩኝ ባልክ ቁጥር ስንቱን ነው ጉድ ስሰራ አይኖርም። ይሄ ስህተታችን አልበቃ ብሎ ደግሞ ልጅህን አውሬ አድርጋ አሳደግ። እሱንም ልጄንም ለጅብ ሰጥ። ነገርኩህ እኮ ልጅህ ከእኔ ከአንበሳው ልጄ ጋር ከሆነች ምንም ነገር አታስባል አይደል? ምንም አይነት መከራ መወጣት የሚችል ልጅ ነው። ገባ? ከሱ ውጭ የኔን ልጅ ማን ያንጠለጥላታል ታዲያ? አይመስለኝም። ልጄ ሰሞኑን ልክ አልነበረም። እሷንም ከእሷ ጋር አላየኋትም። ይኸውልህ ግድ የለም የሁለቱ ልጆች ጥያቄ መልስ የሚኖረው አንድ ሰው ጋር ነው። ማን ጋር ሊሆን ይችላል? አንድ ሰው ጋር አለ። ምንድን ነው እንዴ? እነማን ናችሁ? ማንዴ ቆይ እነዚህ ሰዎች እነማን ናቸው? ሂዱ። አንቺም ምንድን ነው የምትፈልጉት ከኛ? ምንድን ነው? ለብዙ ሰዓታት ስጣራ ነበረ። ሰሚ አጣሁኝ። ያጁ ምን አረገሽ? ንገሪኝ። ለአንተ አልታይ ስላልኩ ለሌላ ሴት ስታደላ ሳይ ጊዜ ምናልባት የተኛው ልብ ከተቀሰቀሰ ብዬ ላስቀናህ ነበር። ኪዱ እኔም እኮ የሌላ ሰው እጅ ስጨብጥ ነው የአንቺ እጅ ምንኛ እንደሚያስፈልገኝ ያወቅኩት። አንቺ ግን ጨከንሽብኝ፣ ሸሸሽኝ። እኔ እናንተ የነበረንን ቦታ ለእሷ ስታጋራ አየሁክ። እኔን ማንጠልጠል የማይሰለቹ ክንዶች ግን እሷን ስታቅፍበት አየሁኝ። ከፋኝ። ለእኔ ያልኳቸውን ነገሮች በሙሉ አሳልፈ ስትሰጥብኝ እኔም ለማላውቀው ሰው ሁሉ ነገሬን አሳልፌ ልሰጥ ነበረ። እመኚ፣ ከዚህ በኋላ ማንም ያንቺ የሆነውን አይወስደውም። ቆይ ግን እንዴት እዚህ መጣን? አንቺ ሌላ ቦታ፣ እኔ ሌላ ቦታ።
ጽናትስ እዚህ ነኝ እኔ ቤት አስደንኳት ነው ያበሳ አባቴ በጣም ነው የሚተማመኑት። ቆይ ሁለታችሁ ምን ይጠቅማችኋል መልሱ? ልትሞቱ እኮ ነው። አይ ቢያንስ ታሪክ ተምረው ቢሞቱ ይሻላል። እዛ የሚያገኙት ሰው ይቅር በለን ለማለት ይጠቅማቸዋል። ለማን እንደምትጫወቱ ባላቅም ጨዋታችሁ ግን ደስ ይላል። ይሁላ ፍቅር ፍቅር ምናምን የምትጫወቱ እኛን ለማጥመድ ነው። እኔ እኮ ማን ደፍሮ ነኝ? የትም ና ብትይኝ የምመጣ ልባም ወንድ ነኝ። ፈሪ ነህ። ሰውን ከጀርባ የምታጠቃ ፈሪ፣ ደግሞ የወደቀን የማትምር ፈሪ። እየነገረክ ነበር መኖር እንደሚፈልግ እየነገረክ ነበር። ስትገለው እኔ ትንሽ እህቱ እንደምጎዳ ያውቅ ነበር። መኖሩ ለኔ ነበር ዳጊ። ምን ለምትቀባጥሩ? ስለተሳሳተ ነገር ነው የምታወሩ። ምንድነው? ጽናት እመኚኝ፣ ማንዴ ማንንም ሰው ገሎ አያውቅም። ይመስለኛል ትንሽ ልናሳመማችሁ ይገባል። እረፍ እረፍ! ምንም እንዳታረጋት። ወንድ ከሆንክ ከኔ ጋር አንተ ውሻ! ይዤ እንዳልምር እንዳታረግኝ። በሶፍት ነው እንዲያሰርኩ። ይኸውልሽ አንቺ ስለምታወሪው ነገር እኔ ምንም ማውቀው ነገር የለም። ስለ ሞተው ወንድምሽ ከሆነ የምታወሪው እኔ በእጄ የገደልኩት ሰው የለም። ምናልባት ሰው መትቼ ይሆናል። ከዛ ውስጥ አንዱ ከሆነ ደግሞ ይቅርታ። አይ ትቀጣለህ ካልሽ እኔ እሷን ተዋት። ልክ ነህ። በእጅህም አልገደልከውም። ምን ልታረጊ? አንቺ እንዴ! አንቺ ውሻ! የከተማውን ማስተር ፕላን እንደ እጄ መዳፍ አነበዋለሁ ስትል ቆይታ አሁን የኔ ልጅ ጠፋ ስለ አዙሮት ነው የምትለኝ? በጣም ትገርማለህ። ወይኔ በላይነህ ትሰማለህ? ልጄን የገባበት ገብቼን ያገኘዋለሁ። የዛን ጊዜ ግን ሁልሽም ዋጋሽን ታገኛለሽ። ለምን ለፖሊስ ማሳወቅ አለብን? ህግ ያወቀው ነገር ጥሩ ነው። የትኛው ህግ? እስቲ ንገረኝ። የትኛው ህግ ነው የምናውቀው? ይሄ ራሱን የማይጠብቀው ህግ ነው? ይሄ ራሱን የማይጠብቀው ህግ የኔን ልጅ ከየት ሊያመጣል? ምናልባት ዘንግተነው ካልሆነ እንጂ ቃሉማ እኮ የኛው የራሳችን ቃል፣ ላወሩት ሳይሆን ለኖሩት ነው የሚከፍለው። ከኖር ኖር ይከበራል። ትገርማለህ። እንደው እኔ ግርም የሚለኝ እንደው እኔ ያወጣሁት ገንዘብ እንደው ትንሽ አያሳዝንም? ቶ ገንዘቡን ቶ ልጄ፣ አረ የራስ ልጅ አታሳዝንም? በዚህ ሰዓት ህግ አስከባሪ ትለኛለህ? እስቲ አንተ የምትለው ህግ የምትለው ነገር ልጄና ልጄን ጎትቶ ያምጣልን፣ አሳየኝ። ምን የዞረበት እየሰማሁት ነበር። እባክህ ዳጊ እያወቅኩ እያለ በፍርሃት ያለቅስ ነበር። ታስታውሳለህ? ሁሌም ከጆሮዬ ተለይቶኝ አያውቅም። ከደቂቃዎች በፊት ደውዬለት በፍርሃት እያቃሰተ እህቴ ብቻ ነበር ያለው። ሲወድቅ የተቀበለው መሬት እኔ በሆንኩ ተመኘው። በሴኮንዶች ውስጥ ደረቱን ደጋግሞ ወጋው። ጩኸቱ ይሰማ ነበር። ታውቃለህ፣ ድምፅህ ምን እንደሚመስል ለመለየት የወንድሜ ገዳይ ዲዳ እንኳን ቢሆን እንዲያወራ ጸልይ ነበር።
የምታወሪው ስለ ቴዲ ብቻ እንዳይሆን። አሁን በትክክል ነቃ። የቤተሰቤ ብቸኛ ቀሪ ሀብቴ ነበር። ያለሁት እኔ፣ ያለኝ እሱ ነበር። ነጠከኝ፣ ብቸኛ አደረከኝ። አንቺ ቴዲ የት ነሽ? ስሚ፣ በቴዲ ሞት ከኔ በላይ የተጎዳ የለም። እመኝኝ። ስለ አባቴ መጥፎ ነገር ስትናገር ከዚህ በኋላ አባቴን የማውቀው እኔ ነኝ። እሱ ስትናገር መስማት አልፈልግም። አስቀይመሃል። በእድሜ እንድትጫወት አትፍቅድለት። አባት ጋርዱ እንጂ ልጅ አድርጎ አላሳደገም። ጨካኝ ነው አባት። አሪፍ ተረት ተረት ነው። እውነቱን ነው ጽናት። እኔ ነኝ ተወዳጅ ስም የሰጠሁት መስሎኝ ዳጊ ያልኩት እኔ ነኝ። አንተ ውሻ፣ ልብ ካለ ከኔ ጋር ትጣላ። የጠበቅኩት መልስ ይሄን አልነበረም። ቁጭ በይ፣ ቁጭ በይ። የማን ደፍሮ አመጣጥ አልጣመኝም። ምን አለ ቁርሴን በበላው። አንዴ ያሳስብከን እኮ የት ጠፍተህ ነው? እና የት እንደነበርኩ ላሳይሽ። ና። እሺ አፍቃሪ ጆ፣ ታቆምንበት እንቀጥላ። እዚህ ጋር ምንድነው ያለው? ይቅርታ አልኩሽ አይደል እንዴ? ዝጋ። ነግሬህ ነበር። አፍ አውጥተህ እስክትለምነኝ ድረስ ይቅርታ ትጠይቀኛለህ። እባክሽ ይቅርታ አድርጊልኝ እባክሽ። ይሰማችኋል? አይሰማም እያሉ ነው። እባክሽ ይቅርታ አድርጊልኝ። ድገማ። ይቅርታ አድርጊልኝ እባክሽ። አሃ እንዲህ ነው የሚባለው። ደስ ሲል አንቺኛዋ ደግሞ እንዴት ነው? ፀጉርሽ በጣም ያምራል። አቋምሽ እጅግ በጣም ነው የሚያምር። ፈገግታሽ ደግሞ ፍቅሬን ሊነጥቀኝ፣ ያላስተዋልኩት ፍቅሬን ከጎኔ ልነጥቂኝ መጣሽ። ጭራሽ እሱ ሳያንስሽ ልትገኙ አይኔ እያየ ልትገኙ። እሺ እሺ፣ አሁን ታዲያ ከፀጉርሽ ልጀምር? የፈለግሽውን አድርጊ። ብትገይኝ እንኳን ወንድሜ ነው የምታገናኝ። ግደይ። ዝጊ። እድለኛ ነሽ፣ ተረፍሽ። ሁለት ዓመት ከሌባው ጋር የጠፋበትን ንብረት እንደሚፈልግ ሞኝ የጓደኛዬን ገዳይ ሳስስ ነበር። ያገኝልኛል ብዬ ያመንኩት ደግሞ ይሄንን ነበር። ቴዲ በአጭር ጊዜ ያወቅኩት፣ ነገር ግን ለረጅም ጊዜ ስንቅ የሚሆነኝ በጎነት የሰጠኝ ወንድሜ ነው። እኔ ትልቅ ቦታ ሆኜ እንድደርስ ያላደረገው ጥረት የለም።
ግን ተሳሳተ። አባቴን ነካብኝ። ከዛ መታሁት። ከዛ ደብዛው ጠፋ። ከዛ ሞቶ አገኘሁት። ደረቱ ላይ በጩቤ ተወግቶ። ኧረ ባንዴ አሁን ዳጊ ይሄንን ያደርጋል? አላደረኩትም በለኛ በለኛ። እኔ ነኝ ያደረኩት። ደረቱን ወግቼ የገደልኩት እኔ ነኝ። እንዳሳመንኩ አውቃለሁ ጓደኛዬ። ጓደኛ አትበለኝ። ከልጅነት ጀምሮ ስጠብቅ ነው ያደግኩት። አንተ ግን ከጀርባ ያጠቃህ። ግን ለምን? ምን ቢያደርግ ነው ወንድሜ? ለምንድን ነው? ለምንድን ነው? አባት አስገድዶኝ ነው። አባቴ ለምን? ምን አድርጎት? ልጄ ሊነጥቀኝ ነው አለ። ወንድምህን ሊነጥቅህ ነው አለ። በሰዓቱ ከእኛ ይልቅ ለእሷ አድልተህ ነበር። ያ ካላደረኩ ደግሞ ወንድሜን እንደሚያስገድልብኝ ነገረኝ። ማድረግ አቅም አልነበረኝም፣ ግን አደረግኩት። ያንተ ወንድም ላለማጣት የኔ ወንድም ገለህ ሜዳ ጣልከው። አባቴ ይህን አያደርግም። በሱ ሞት ምን ሊጠቀም? ገባኝ። ወንድሜ ነጋዴ ነበር። ከአባትህ በበርካታ ገንዘብ የገዛቸው እሽግ የህፃናት ምርቶች ጊዜያቸው ያለፈበትና መጣል የነበረባቸው ነበሩ። ወንድሜ አይን እያየ ይሄን አልሸጥም መልሰው ውሰድ ገንዘቤ መልስ በሚል ቢጣሉ አባትህ እጁ ረጅም በመሆኑ ወንድሜ ከስሮ ቀረ። ምናልባት ሊነግርህ የፈለገው ያን ይሆናል። አባቴ ይህን እኔ እንዳላቅ ግደለው አለ። ገደልከው። ቆይ አባቴ ይህን እንዳደረገ በምን እርግጠኛ ሆናችሁ? አሁን የገባውን ጭነት ያስወረድኩት እኔ ነኝ። ሁሉም በተረጋገጠ መረጃ እጄ ላይ ነው። እኔ መሰለኝ ለአባት ስትል የገደልከው ነበር። የወንድሜን ገዳይ ተበቅዬ አባቴ የሚደርስበትን የሀዘን ህመም ማየት ነበር ፍላጎቴ። ከዛ በመረጃዎቹ አስጠፍንጌው የወንድሜ ነፍስ ማስደሰት ነበር ህልሜ። ለካ አባቴ ሁሉ ዓለሜን የሰጠውት ራሱ ነው ከኋላ ያደማኝ። ደህና ነህ? ነግሬ ነበር እኮ ሁለቱም አይሆኑም። ነግሬ ነበር፣ ግን ደህና ነህ አንተ? ይሄ ነው የኔ ልጅ። ድሮም እኮራብህ ነበር እና ጅሬ፣ አሁን እያንዳንድሽ ለሰራሽው ኃጢአት ዋጋ ትከፍያለሽ። በጣም አዝናለሁ አባ። ሁሌም ለእውነት እንድቆም ስትመክረኝ ያንን እውነት አንተ ከማንም በላይ የምትኖረው ይመስለኛል። ለዛም ነው አንተ ላይ የሚነሱ ጥያቄዎች ሁሉ ለእኔ ስድብ እየመሰሉኝ ሰዎቹን ሁሉ አምጎድ። አንተ ግን ብቻ የምትለን አትመናት፣ በጭራሽ አትመናት። የገባውን ሙሉ ጭነት መኪና እሷ ሰው ነች ትጠቀማለች ብዬ ባስቀድማት ገንዘቤን ዘርፋ ቦታ ቀይራ ጨበርብራ ለመሰወር ነበር። ደግሞ ይሄ ሳያንስሽ ስለ እኔ ምን አውቀሽ ነው የምታወራው? ምን አውቃ ነው የምታወራው?
ይሄ ጊዜ ሳይመጣ እኔንም እንደ ጓደኛዬ ብታስገድለኝ ይሻል። ልክ ነበር ቴዲ። እኔ ጠባቂ እንጂ ልጅ ሆኜ አላውቅም። የኖርኩ ይመስለኝ ነበር። ልጄን አጥቼ እንደማልኖር ነግሬህ ነበር አይደል? አይደል? አይደለም ወይ? ስጋችንን ተሸክማ የምትኖር ነፍስ ዕድሜ ምንም ቢረዝም እኔ ግን እላለሁ የኛ ባልሆንና በሰው ልኬት በተሰፋ ከተትረፈረፈ ዓመታት ይልቅ የራሳችን በሆነና በልካችን በሰፋነው ቀናት ዕድሜ ወራት ዕድሜ ብዙ ታምራት መስራት እንችላለን። እናም እኔና ኪዲ መኖር ከጀመርን ወራት ዕድሜ አስቆጥረናል። ሳንተፋፈር ተፋቅረናል። ባለፈው ትናንት ሳይሆን በቆምንበት ዛሬ የእውነት እየኖርን ነው። አይገርም? መኖር ይቀጥላል።